ሚያዝያ 14 የነበሩ ተጓዦቻችን በአጠቃላይ እንግዲህ ይህ መግለጫ በተለቀቀበት ቀን በሰላም ወደ አዲስ አበባ ገብተዋል። እንግዲህ የመጨረሻ ጉዞ ብለን አሁን ግንቦት 12 መነሻውን ያደረገ ግንቦት 21 መመለሻውን ያደረገ ታላቅ መንፈሳዊ ጉዞ ወደ ተአምረኛው በርሜል ቅዱስ ጊዮርጊስ አዘጋጅተናል ማለት ነው። ይህ ምዝገባ የሚቆየው እስከ ግንቦት 5 ቀን ብቻ ነው። አብዛኛው ሰው ክረምት መቼ ነው የሚገባው፣ በክረምት ተማሪዎቻችን ልጆቻችን ፍሬ የሚሆኑበት ሰዓት ነው እያላችሁ ጥያቄ እያቀረባችሁ ነው። በርሜል ቅዱስ ጊዮርጊስ በክረምት ጉዞ የማይታሰብ ነው በፍጹም ማለት ነው። በነገራችን ላይ የሚያዝያ 14 ጉዞን ትንሽ ላካፍላችሁ። በእውነት እጅግ በጣም አስደናቂ ቅዱስ ጊዮርጊስ የረዳን በጣም ብዙ ተአምር የተገለጠበት ብዙ ሰዎች በክራንች የሚሄዱ የተፈወሱበት ብዙ ጥንዶች ደግሞ በርሜል ቅዱስ ጊዮርጊስ ሂደው ቃል ኪዳን ያሰሩበትና በሰማዕቱ ቅዱስ ጊዮርጊስ ቃል ጋብቻቸውን የፈጸሙበት ድንቅ ጉዞ ነበር። ከዚህ በኋላ ጉዞ ሊጀምር የሚችለው በሚቀጥለው ዓመት ከ5 እስከ 6 ወራት ቆይታ በኋላ ስለሆነ ሰውን በግል ሊሄድ ቢል እጅግ በጣም ፈታኝ ነው መንገዱ፣ ሁላችሁም የምታውቁት ስለሆነ ማለት ነው። እኛም ለሰዎችም ለእግዚአብሔርን ፈተና መሆን ስለሌለብን ይህንን በደንብ ግንዛቤ ውስጥ በመክተት መስሪያ ቤት የምታስፈቅዱ ስራ ቦታ የምታስፈቅዱ ሰዎች ከወዲሁ ፕሮግራማችሁን አስተካክላችሁ ለግንቦት 12 አብራችሁን እንድትጓዙ እንዲሁም ደግሞ በረከት እንድታገኙ ጥሬን አስተላልፋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እስከዚህ ሰዓት ያደረሰን ልዑል እግዚአብሔር የተመሰገነ ይሁን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን እንዴት ከረማችሁ? እንዴት ሰነበታችሁ? ውድ የተርቢኖስ መንፈሳዊ የጉዞ ማህበር ተጓዦቻችን እንግዲህ የሚያዝያ 14 ጉዞ እጅግ ባስደናቂ ሁኔታ በጣም ብዙ ድህነት ብዙ ሰው የተፈወሰበትን አስደናቂ ጉዞ አድርገን ተመልሰናል። እንግዲህ የመጨረሻ ጉዞ ብለን አሁን ግንቦት 12 መነሻውን ያደረገ ግንቦት 21 መመለሻውን ያደረገ ታላቅ መንፈሳዊ ጉዞ ወደ ተአምረኛው በርሜል ቅዱስ ጊዮርጊስ አዘጋጅተናል ማለት ነው። ይህ ምዝገባ የሚቆየው እስከ ግንቦት 5 ቀን ብቻ ነው። ከግንቦት 5 ቀን በኋላ ግን ማንኛውንም ተመዝጋቢ የማናስተናግድ መሆኑንና ለምዝገባ ብትመጡም የማንቀበል መሆኑን ከወዲሁ ለመግለጽ እወዳለሁ። እስከ ግንቦት 5 ቀን ሁላችሁም ወዳጅ ዘመዶቻችሁን፣ ቤተሰቦቻችሁን፣ ወላጆቻችሁን እንዲሁም ደግሞ ባሎቻችሁን፣ ሚስቶቻችሁን መላክ የምትፈልጉ እናንተ መጓዝ የምትፈልጉ ከወዲሁ ፕሮግራማችሁን አስተካክላችሁ የመጨረሻውን የበርሜል ቅዱስ ጊዮርጊስን ጉዞ አብራችሁን እንድትጓዙ ጥሬን ለማስተላለፍ እወዳለሁ። አብዛኛው ሰው ክረምት መቼ ነው የሚገባው፣ በክረምት ተማሪዎቻችን ልጆቻችን ፍሬ የሚሆኑበት ሰዓት ነው እያላችሁ ጥያቄ እያቀረባችሁ ነው። በርሜል ቅዱስ ጊዮርጊስ በክረምት ጉዞ የማይታሰብ ነው በፍጹም ማለት ነው። ምክንያቱም እኛ የዛሬ 2 ዓመት ላይ ጥቅምት 8 አካባቢ ላይ ጉዞ አካሂደን ነበር። በፍጹም አይታሰብም። እጅግ በጣም ፈታኝ፣ እጅግ በጣም አደገኛ፣ ለመኪኖችም በጣም ጠር የሆነ ነው። ብዙ መኪኖች ባለስትራ ይሰብራሉ፣ የተለያዩ እቃዎችን ያበላሻሉና ስለዚህ አሁን ባለችው ጊዜ በዚች የመጨረሻ ጉዞ እንድትሳተፉና እንድትካፈሉ ጥሬን ለማስተላለፍ እወዳለሁ። በዚህ ጉዞ ታላቅ በረከት እንደምታገኙ ምንም ጥርጥር የለውም። በነገራችን ላይ የሚያዝያ 14 ጉዞን ትንሽ ላካፍላችሁ። በእውነት እጅግ በጣም አስደናቂ ቅዱስ ጊዮርጊስ የረዳን በጣም ብዙ ተአምር የተገለጠበት ብዙ ሰዎች በክራንች የሚሄዱ የተፈወሱበት ብዙ ጥንዶች ደግሞ በርሜል ቅዱስ ጊዮርጊስ ሂደው ቃል ኪዳን ያሰሩበትና በሰማዕቱ ቅዱስ ጊዮርጊስ ቃል ጋብቻቸውን የፈጸሙበት ድንቅ ጉዞ ነበር። በጣም ብዙ ተአምር የታየበት እንግዲህ ከዚህ በኋላ የምናቀርባቸው ምስክርነቶች በዚህ ጉዞ የተጓዙ ተጓዦቻችን የሚመሰክሩት ምስክርነቶችን ነው። በእውነት አስደናቂ ነበረ። ጉዞ ሲጀመር በፈተና የታጀበ ጉዞ ነበረ። ባህር ዳር እንደገባን በእውነት መኪና በሙሉ ያዘጋጃን ኦልሞስት ወደ 9 ባስ የሚጠጉ ተጓዦች ነበር የነበሩን። ልክ ባህር ዳር እንደገባን ናፍጣ የሚባል ከተማው ላይ ጠፍቶ ሁሉም ተጓዥ እንግዲህ መቼ ነው የምንሄደው እያለ በመላ አንድ ቀን አቡነ ሐራ ተጓዝን። በሚቀጥለው ቀን ደግሞ ጣና ገዳማትን፣ ክብራን ገብርኤልን፣ እንጦንስ ኢየሱስንና ደብረ ማርያምን ተሳለምን። ከዛ በሶስተኛው ቀን ነው እንግዲህ የተጓዝ ነው። እንደዛ ሆኖ ያው ማህበሩ ነው ብዙን ኪሳራ ከቨር አድርጎ ተጓዦቻችን መቅረት የለባቸውም በሚል እንግዲህ የሚያዝያ 14 ተጓዦች በእርግጠኝነት ኮሜንት ላይ አብረን ነበርን እያላችሁ ምስክር እንደምትሰጡ ምንም ጥርጥር የለውም። የሚከፈለውን ዋጋ ከፍለን ተጓዦቻችንን አብቃክተን 3 ሰው የሚይዘውን 4 ሰው ጭነን ኮፈል ላይ አስቀምጠን በሰላም በርሜል ደርሰን ተመልሰናል ማለት ነው። በዚህ አጋጣሚ የሚያዝያ 14 ተጓዦች ልባዊ ምስጋና ላቀርብ ወዳለሁ። ሌላው አስደሳቹ ነገር እንግዲህ ሚያዝያ ቅዱስ ጊዮርጊስ የሚከበርበት ዓመታዊ ክብረ በዓል ነው ሚያዝያ 23። የዛን ቀን እንግዲህ በጣም ቅር ብሎ የነበረ በነገራችን ላይ ፕሮግራሜን እኔ ቀድሜ አላሰብኩትም ነበር ስኬጁልድ ስናደርግ ማለት ነው። ሚያዝያ 23ን
ቀጥታ እኛ ወደ ባህር ዳር ተመልሰን አቡነ ሐራ ነበር እንጠመቃለን ብለን አስበን የነበረው ግን የቅዱስ ጊዮርጊስ ፍቃድ ስለነበር በናፍጣም በምንም እነዚህ ተጓዦችማ በለተቀኔ ደጄን ረግጠው በዚህ በመከብርበት ቀን ተጠምቀው ጸበሉን አግኝተው መመለስ አለባቸው ብሎ የሰማዕቱ ቅዱስ ጊዮርጊስ እርዳታ ታክሎበት የለቱ ቀን ተጠምቀን የወጣ ነው። ብዙ ሰዎችም ብዙ ተአምር አግኝተው ብዙ ፈውስ አግኝተው ነው የተመለሱት ማለት ነው። ስለዚህ የሚያዝያ 14 ተጓዦች ደጋግሜ በልዑል እግዚአብሔር ስም በሰማዕቱ ቅዱስ ጊዮርጊስ ስም በእናታችን በቅድስት ኪዳነ ምሕረት ስም ልባዬ ምስጋናዬን ላቀርብ ወዳለሁ። ለሁለት ቀንም ለአንድ ቀንም ለሰዓታትም ለተፈጠሩ ክፍተቶች ለአንድ ቀን መጉላላት ለዛ ሁላ በርግጥ አልተጉላላንም። ጣና ገዳማትንም በአንድ ድንጋይ ሁለት ወፍ ነውና እንዲባል ጣና ገዳማትንም በዚህ አጋጣሚ ማህበሩ ሙሉ ወጪ ሸፍኖ ተጉዘን እዛ አባቶችን በረከት አግኝተን የተመለስነው ቢሆንም ያስባችሁት የመጣችሁት በርሜል ጊዮርጊስ ነውና ያልታሰበ ፕሮግራም ስለሆነ ያከናወነው በጣም ልባዬ ይቅርታዬን ለማቅረብ እወዳለሁ። እግዚአብሔር ያሰባችሁትን በሙሉ ያሳካላችሁ ብዬ መልካም ምኞቴን የምገልጽባችሁ ተጓዦቼ ናችሁ። በእውነት በዚህ አጋጣሚ ሰማዕቱ ቅዱስ ጊዮርጊስ ቋጠሯችሁን ይፍታ፣ የቤታችሁን እንቆቅልሽ ይመልስላችሁ ለማለት እወዳለሁ። ከውጭም ከሀገር ውስጥም ተሰባስባችሁ አይዞህ ስትሉኝ በርታ፣ አትጨነቅ፣ የኛ ክፋት ነው የኛ ችግር ነው በጸሎትን በርታ እያላችሁ ምን ላይ ያደረጋችሁ ባህር ዳር ላይ 2-3 ቀን አብራችሁ ስለነበራችሁ በልዑል እግዚአብሔር ስም በጣም አመሰግናለሁ። እንግዲህ ምርጫችሁ ተርቢኖስ ስለሆነ ከኛ ጋር መጓዝ ስለምትፈልጉ አብራችሁ ስለምትሆኑ በሐሳብ በጸሎት ስለምታግዙን በእውነት አሁንም በድጋሚ ከልብ የሆነ ምስጋና ላቀርብ ወዳለሁ። በዚህ አጋጣሚ ለግንቦት 12 እንግዲህ መመዝገብ የምትችሉ ተጓዦቻችን በአጠቃላይ እንግዲህ ከዚህ በኋላ ጉዞ ሊጀምር የሚችለው በሚቀጥለው ዓመት ከ5 ከ6 ወራት ቆይታ በኋላ ስለሆነ ሰውን በግል ሊሄድ ቢል እጅግ በጣም ፈታኝ ነው መንገዱ፣ ሁላችሁም የምታውቁት ስለሆነ ማለት ነው። እኛም ለሰዎችም ለእግዚአብሔርን ፈተና መሆን ስለሌለብን ይህንን በደንብ ግንዛቤ ውስጥ በመክተት መስሪያ ቤት የምታስፈቅዱ ስራ ቦታ የምታስፈቅዱ ሰዎች ከወዲሁ ፕሮግራማችሁን አስተካክላችሁ ለግንቦት 12 አብራችሁን እንድትጓዙ እንዲሁም ደግሞ በረከት እንድታገኙ ጥሬን አስተላልፋለሁ። በዚህም እንግዲህ የ6 ቀን ጥምቀት የምናከናውን ይሆናል። 5 ቀን በርሜል ቅዱስ ጊዮርጊስ፣ 1 ቀን ደግሞ ምርት ደለጎ ቅድስት ኪዳነ ምሕረት ተጠምቀን የምንመለስበትን ልዩ መርሃ ግብር ነው ያዘጋጀነው። በቀጣይ በሚኖረን እንግዲህ አጫጭር የጉዞ መርሃ ግብሮች መግለጫ እየተገኘን እንገልጻለን። ሚያዝያ 14 የነበሩ ተጓዦቻችን በአጠቃላይ እንግዲህ ይህ መግለጫ በተለቀቀበት ቀን በሰላም ወደ አዲስ አበባ ገብተዋል። ሁሉም በሚባል ደረጃ እግዚአብሔር የተመሰገነውን ስትጨነቁ ስታስቡ እንዴት ሆናችሁ እንዴት ሆኑ ስትሉ የነበራችሁ በጸሎት ስታግዙን አይዟችሁ ስትሉን የነበሩ ሰዎች በአጠቃላይ ሁሉም ተጓዦቻችን በሰላም ወደ አዲስ አበባ መግባታቸውን ለማሳሰብና ለመግለጽ ወዳለው እንግዲህ ሌሎቻችሁም ከተለያዩ የዓለም ክፍል የመጣችሁም እንግዲህ በርሜል ጊዮርጊስ ለመጓዝ የምትፈልጉ ቤተ ጊዮርጊስ የእንግዳ ማረፊያ እናንተን እየጠበቀ ነው የሚገኘው። መንፈሳዊነት የሚታይበት ባልና ሚስት ሕጋዊ ባልና ሚስት ካልሆኑ በስተቀር አብረው የማያድሩበት እህትና ወንድም ሕጋዊነታቸው ካልተረጋገጠ አብረው የማያድሩበት እነዚህን ሁሉ በስነ ስርዓት በንጽህና የምታድሩበት ቆርባችሁ መታችሁ ስለ ንጽህናው የማትጠራጠሩበት ቆንጆ የሆነ የእንግዳ ማረፊያ ተዘጋጅቶላችኋል። ስለ ምግብ የማታስቡበት እዛው በስነ ስርዓት ጸሎት እየተደረገ የሚዘጋጅ ምግብ ተመግባችሁ ክርስትናችሁን ሳትለቁ መንፈሳዊነታችሁን ሳትለቁ ያገኛችሁትን በረከት ሳታጡ የምትመለሱበትን ቤተ ጊዮርጊስ የእንግዳ ማረፊያ አዘጋጅቶ እነሆ ይላችኋል። ቀድማችሁ ሪዘርቭ በማድረግ ለዚህ በረከት ተሳታፊ እንድትሆኑ ጥሬን አስተላልፋለሁ። በነገራችን ላይ ማንኛውም በየትኛውም ዓለም የሚገኝ ተጓዥ ለቤተሰቡም ለራሱም ገንዘብ ሲያስተላልፍ እነዚህ ህጋዊ የሆኑ የኢትዮጵያ ብሔራዊ ባንክ ያወጣቸው ህጋዊ ፍቃድ ያላቸው በየትኛውም መንገድ ገንዘብ ቢያስተላልፉ ህጋዊነታቸው የተረጋገጡ አስተላላፊ ድርጅቶች ስለሆኑ እናንተም ወደኛ አካውንት ገንዘብ ስታስገቡ በእነዚህ በህጋዊ ድርጅቶች በኩል ገንዘብ እንድታስተላልፉ ጥሬን ለማስተላለፍ እወዳለሁ። እንግዲህ ከዚህ ውጪ ገንዘብ ብታስተላልፉ የእናንተም የኛም እንግዲህ አደጋ አለ። በተለይ ለኛ አደጋ ስለሆነ አደራ የምንላችሁ ነገር ምንድነው? በእነዚህ ህጋዊ በሆኑ ገንዘብ አስተላላፊ ድርጅቶች ገንዘብ እንድታስተላልፉና ትኬት እንድትቆርጡ ከወዲሁ ለማሳሰብ እወዳለሁ። አድራሻችን እንግዲህ መገናኛ ገነት ኮሜርሻል ሴንተር 4ኛ ፎቅ ቢሮ ቁጥር 403 ነው።
በእነዚህ ቁጥሮች ደውላችሁ ደግሞ መመዝገብ ትችላላችሁ። 0918181867 ዋትስአፕ የሚሰራ ቁጥራችን ነው። በዛ መልእክቶቻችሁን በኢሞ ብታስቀምጡልን እንቀበላችኋለን። ግንቦት 12 የዓመቱ የመጨረሻ ጉዟችን ስለሆነ አይቀርም። በዚህ ጉዞ በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅዱስ ኪዳነ ምሕረት ብዙ ተአምር የምናገኝበት ብዙ ፈውስ የምናገኝበት ቦታ ስለሆነ አንቀርም። ሁላችንም አብረን እንጓዝ። አብራችሁ የቆየሁት ሰለሞን ነኝ። በሌላ ዝግጅት በሌላ የጉዞ መረጃ እስከምንገናኝ ቸርን ሰንበት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።